አፈር አባቷ ትብላና ቆይ አሳያታለሁ። ሳምራዊት አንቺ ልኮ ነው ሳምራዊት ጭራሽ እንደሆነ ስለየልሽ ይሄንን ነው ገዝተሽልኝ የምትመጪ? ለነገሩ ከጎረምሳሽ ጋር እየተንጎራደርሽ ምን ተወኝ? የተላክሽው ጠፋሽ አይደል? አይደለም ማማ ከፖስታ ቤት እኮ ይዞ ሊደብዳቤ ነው። ምንድን ነው ፖስተኛ ነው እሱ? ምንድን ነው? አይደለም ማማ ታዲያ ምንድን ነው? መልእክት ይዞ መጥቶ ነው። መልእክት ይዞ መጣ እና የተላክሽውን ትተሽ ሌላ ይዘሽ ትመጫለሽ። በቀጥልሽ ወደ ቤትሽ። አንቺ ድሮም ቁም ነገር የለሽ እናት የዛው እናት አባትሽ ጋር ባደግሽ ይሻልሽ ነበር። እንዴ ባለ ሞባይል አረኩሽ፣ ባለ ስራ አረኩሽ። አንቺ ያልቆረጥሽ ባለ ሞባይል እንደው የምትገርም እኮ ነገር ናት። እንደው ማንን የፈለግ ሳምራዊት? አንተ ልጅ እዚህ መመላለስ ማጥተው ታቆማለህ አታቆምም? ፍቅረኛ የሚያፈቅር ያፍቅርና ደግሞ አንተን አፈቀረች እና እኛ ሁለተኛ ስጋ ትደርስና ነገር አላት ሞቻ ቃል ደግሞ አለ ፍቅረኛ ወይኔ ቅሌታ ፍቅረኛ በፍቅር መስዋዕትነት ስለሆነ ይችላል። አንተ ልጅ ሁለተኛ ይህን ቃል ትናገረውና አንተ ትራቆማ አፈር ብላ እንዴት ነው የደደረኛ ፍቅረኛ ግድ የለም እሰራላታለሁ። ቆይ እንዴ ውፍጮ ቤት ተቀጠርሽ እንዴ? ምን እባክህ ምን የሳምሪ አክስት እኮ ናቸው እንዴ? ባለፈው ጊዜ ሊደፉብኝ ዝም አልኳቸው። ባለፈው እንደዚህ ጋዝ ምን አልደፉብኛል። ይኸው ዛሬ ደግሞ ዱቄት። ምናልባት እኮ እሷቸው ራሳቸው ፎንቅቀው ይሆናል። ታሾፋለህ? ምን አሾፋለህ? የዘንድሮ ፍቅር እንደው በኬሮፍ ነው። እውነቴን እኮ ነው የምልህ። ግን ይሄን ለምን እንደዚህ አታደርግም? ማን ነው ይሄ እዚህ ከእናንተ ቤት በላይ ያሉት ሰውዬ? ለምን እሳቸው ጋር መስተፋቅር አታሰራም? ኧረ ተናግረሙታል። ባይገር ለዛ ቀኔን እኮ አይደለም እሷ አንተ እዚህ ከምትገተር እሷ ደግሞ በተራ አንተ ጋር ትገተራለች። ለዛኔ አላረግም። ታው ይሄን እንትናን እንኳን አታያትም እንደዛ ክንፍ ብላ። ታው ግድ የለህም እና አሁን አሰራ ነው የምትለኝ? አሰራ ግድ የለህም አሰራ። 10 ብር እኮ ነው በቃ 10 ብር። በቃ ሻንታ አሰራልኝ ናና በቃ ገንዘቡን ቶ እኔ እከፍላለሁ። ቁም ነገሩ እንዴት እንደምታረግ ይነገር። በቃ ምንም ጭቅጭቅ ሳይኖር እሱን ትሰጣታለህ። ከዛ በኋላ አንተ እዚህ መቆም ይቀራል። በተራዋ እሷ ትገባለች። በቃ አሰራልኝ ናና በቃ እመጣለሁ። ጠብቀኝ፣ ከዚሁ እንዳትሄድ እሺ? መጣሁ። እውነት ከሆነማ እሷ ባትራ ለቤት መጣ። ደህና ዋሉ ማለት ነው። እባክዎ ኪሎ ክንፈልጌ ነበር